የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እንኳን አንብበህ ተምረህም ከባድ ስለሆነ የእግዚአብሔር ቃል መጀመሪያ ላይ የምታደርገው ቁጭ ብለህ ተማርና ዛሬ ምን ተማርኩ ብለህ ጥቅሱን ለሌላ ሰው ሳታረግ ለራስህ አድርገህ ተማርበት። እግዚአብሔር ዛሬ እኔ ምን ነገረኝ፣ ምን አስተማረኝ ካልክ በኋላ መማር ስትጀምር ውስጥህ ያድግልሃል። ቀጥሎ እግርህን እግዚአብሔር ቤት ለማድረስ ሞክር። እንደው መጽሐፍ ቁጭ ብለህ ከማንበብ በፊት እግርህን እግዚአብሔር ቤት አድርሰውና አምላኬ ወይ መጥቻለሁ፣ የቃልህን ደጅ ክፈትልኝ በለው። ከዛ በኋላ ልነግርህ አልችልም። እኔ በህይወት ዘመን የማውቀው ወደ ግራ ቤተ ክርስቲያን የሚዞር ልጅ አሁን እኛ ቤተ ክርስቲያን ውስጥ በጣም ትልቅ ሰባኪ ሆኗል። ነገሮች ሲዘጉ በቃ እግዚአብሔር ስለማይወድ ክፉ መንፈስ እየተፈታተነ አይደለም። ሁላችንም በጣም አንድ ደካማ ነገር አለን። ምንድነው ይሄ ደካማ ነገራችን? በቃ ሁሉንም ነገር ሰይጣን የዘጋጋብን ይመስላል። እኛ የእግዚአብሔር ልጆች ነን። ሰይጣን ያን ያህል አቅም፣ ያን ያህል ቦታ ሊሰጠው አይገባም። ስለዚህ መጀመሪያ በየጥቂቱ እንድታድግ ጆሮህን አሰልጥነው። ያ የሰማኸው ቃል ውስጥ ገብቶ 30፣ 60፣ 100 ያማረ ፍሬ ሲያፈራልህ እግርህን ወደ እግዚአብሔር ቤት አድረስ። ከዛ አጫጭር ጸሎቶች ጀምር። አቅምህ የሚችለውን ያህል ጹም። መጽሐፍ ቅዱስ ግን ማንበብ ከፈለግ መጽሐፍ ቅዱሱን ቤተ ክርስቲያን ይዘው ሂድና እዛው ግቢ ውስጥ ቁጭ ብለህ አንዲት ምዕራፍ አንብበህ ሂድ። ስለዚህ እኔ መጽሐፎቹን ልከፋፍልልህና ነገር ልጠቅልህ። እንደዚህ ነው የምታነበው። ከሰዎች ጋር በሰላም በጥበብ ለመኖር ከፈለግ መጽሐፈ ምሳሌን፣ መጽሐፈ ሲራክን አንብብ። ጥበብ ለማግኘት ከእግዚአብሔር ጋር ያለ ፍቅር በጣም እንዲጨምር መዝሙረ ዳዊት አንብብ። በቃ ስለ እግዚአብሔር፣ ስለ ቸርነቱ፣ ስለ ረዳትነቱ፣ ስለምኑ መረዳት ከፈለግ ከዛ በኋላ ሁሉን ቻይነቱን ለማወቅ ደግሞ ኦሪት ዘፍጥረትን አንብብ። ሁሉን ቻይነቱ። በመጨረሻ ደግሞ ከኢየሱስ ክርስቶስ ጋር የጸና ፍቅር ኖሮ ለእኔ የሞትክልኝ ጌታ፣ መቅደስ ያደረግከኝ አምላክ፣ በወርቀ ደምህ በዋጋ ገዝተኸኛልና ለራሴ አይደለሁም ከዚህ በኋላ ለአንተ ነኝ ብለህ ራስህ እንድትሰጥ ደግሞ የዮሐንስን ወንጌል አንብብ። ግን ሁል ጊዜ ከመስማት ጀምር። ጀማሪ ሃይማኖተኛ አትሁን። ዛሬውኑ ገዳም ካልሄድኩኝ፣ ዛሬውኑ ሱባኤ ካልገባሁኝ፣ ዛሬውኑ በር ዘግቼ ክንፍ ካላወጣሁኝ፣ ዛሬውኑ እንደዚህ ካላረግኩኝ ብለህ እንትን አትበል። ይሄን የምነግርህ እንግዲህ አንተ በሰንበት ትምህርት ቤትም በምንም አደግ ያለው ስላልክ ነው። እና ምንድን ነው ጀማሪ ሃይማኖተኛ የሚባለው ነገር ምንድን ነው? ሰውየው ቅዳሴ ወዳለው አለ ይባላል። ቅዳሴ ትወዳለህ? አዎ። በጣም ትወዳለህ? አዎ። ከቅዳሴ ምን ደስ ይልሃል ሲሉት በሰላም ወደ ቤታችሁ ግቡ የሚለዋል። አሁን ሌላው አይደለም። እና በጣም ደስ ያለው በሰላም ወደ የቤታችሁ ግቡ ነው። ጀማሪ ሃይማኖተኛ ማለት ይቸኩላል። እና ካልቸኮልክ አንተ እንደውም ነገ ትንሣኤ ልቡና ያለህ ጥሩ አገልጋይ ይወጣሃል ብዬ አምናለሁ። ልደት የእግዚአብሔር ይስጥልኝ።